በሰባተኛው ሀገራዊ ምርጫ ላይ 45 የሀገር ውስጥ ሲቪል ማህበረሰብ ድርጅቶችና ከ52000 በላይ ወኪሎቻቸው በታዛቢነት እንደሚሳተፉ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ይህንን ይፋ ያደረገው በአምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት ማጠቃለያ ላይ የዲሞክራሲ ባህልን በምርጫ ለመገንባት የሲቪል ማህበረሰብ ድርጅቶች ሚና በሚል ርዕስ በተካሄደው የፓናል ውይይት ላይ ነው። ብሩክ አስቀናው ተጨማሪ አለው። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ራስን መቻል ለዘላቂ ሰላምና ለአካታች ልማት በሚል መሪ ሐሳብ ሲያካሂዱት የቆዩት አምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት ተጠናቋል። በማጠቃለያ መርሃ ግብሩ ላይ ከተካሄዱ የፓናል ውይይቶች መካከል የዲሞክራሲ ባህልን በምርጫ ለመገንባት የሲቪል ማህበረሰብ ድርጅቶች ሚና በሚል ርዕስ የተካሄደው የፓናል ውይይት አንዱ ነው። በውይይቱ ላይም የሰባተኛው ሀገራዊ ምርጫ ሂደት ነፃና ገለልተኛ እንዲሆን የሲቪል ማህበረሰብ ድርጅቶች እንዲሁም ባለድርሻ አካላት የበኩላቸውን ሚና እንዲወጡ ጥሪ ቀርቧል። በፓናሉ ላይ ተሳታፊ የነበሩት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ በስድስተኛው ሀገራዊ ምርጫ ላይ ከ38000 በታች የነበረውን የሲቪል ማህበረሰብ ድርጅት ወኪል ታዛቢዎች ቁጥር በሰባተኛው ሀገራዊ ምርጫ ላይ ከ52000 በላይ መድረሱን ገልጸዋል። ስድስተኛው ጠቅላላ ምርጫ ላይ የውጭ ታዛቢዎችን ጨምሮ የነበሩት ተቋማት ብዛት 36 ነበር። ለሰባተኛ ጠቅላላ ምርጫ ግን 45 የሲቪል ማህበረሰብ ድርጅቶች የውጭ ታዛቢዎችን ሳይጨምር እውቅና ተሰጥቷቸው የመታዘብ ስራ እንዲሰሩ ተደርጓል። ስለዚህ ተጨማሪ 9 የሀገር ውስጥ የምርጫ ታዛቢዎች እዚህ ስራ ላይ እንዲሳተፉ ተደርጓል። በአጠቃላይ ስድስተኛ ጠቅላላ ምርጫ ላይ 36716 ታዛቢዎች ተሰማርተዋል። በሰባተኛ ጠቅላላ ምርጫ ቀደም የጠቀስኳቸው 45 የሲቪል ማህበረሰብ ድርጅቶች ወደ 52487 የሚሆኑ የሲቪል ማህበረሰብ ድርጅቶች ታዛቢ ወኪሎች እናሰማራለን በሚል ፕሮፖዛል አስገብተው በቦርድም እውቅና ተሰጥቶ በዛ አግባብ ስራ እየተጀመረ ነው የሚገኘው። በመላ ሀገሪቱ የሚንቀሳቀሱና በዲሞክራሲ ላይ የሚሰሩ 190 የሲቪል ማህበረሰብ ድርጅቶችን በስሩ ያቀፈው የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ዋና ዳይሬክተር አበራ ኃይለማርያም በበኩላቸው በአሁኑ ወቅት የቅድመ ምርጫ ትዝብት እያከናወኑ እንደሚገኝ ገልጸዋል። በአሁኑ ሰዓት 590 የሚሆኑ የቅድመ ምርጫ ታዛቢዎችን መልምለን አሰልጥነን አሰማርተናል። እነዚህ ታዛቢዎቻችን የተመለመሉት አዲስ ቴክኖሎጂ ኤአይ ተጠቅመን ነው የመለመልናቸው። ይሄ አኪዩሬሲ እንዲኖረን ጥራት ያሉት ታዛቢዎችን ለመመልመል የነዚህ ታዛቢዎች ደግሞ ዴታ በትክክል የሚያዝበትና ማን ምን እንደሆኑ የሚታወቅበትን አሰራር በመዘርጋት ነው። እነዚህ የረጅም ጊዜ ታዛቢዎቻችን የሚያዩዋቸው ነገሮች የሲቪክ ስፔስ ሆኖ ያሉ የምርጫ ክርክሮችን ይመለከታሉ፣ የምርጫ ዘመቻዎችን ያያሉ፣ የመራጮች ትምህርትን ይከታተላሉ። ከዛ በአጠቃላይ ደግሞ ሂደቱ ላይ ኦብዘርቭ ያደርጋሉ። ይሄ እስከ ምርጫው መቃረቢያ ድምጽ መስጫ መቃረቢያ ድረስ የሚከናወን ነው። እንዲሁም ምርጫው በሚከናወንበት ዕለት ማለትም ግንቦት 24 ቀን 2018 ዓ.ም ደግሞ በምርጫ ጣቢያዎች ተገኝተው በተቀማጭና በተንቀሳቃሽ የምርጫ ሂደቱን የሚቃኙ 5000 ታዛቢዎች እንደሚመለመሉ ነው የተገለጸው። ለዚህ 5000 ታዛቢዎችን ነው የምንመለምለው። ይሄ ካለፈው ምርጫ ከስድስተኛው ምርጫ ካሰማራ ነው በ1500 የሚበልጥ ነው። ሁኔታዎች እስከ ተመቻቹ ድረስ በመላው ሀገሪቱ የምናሰማራቸው ናቸው። እነዚህ ታዛቢዎቻችን 3000ዎቹ ተቀማጭ ታዛቢዎች የምንላቸው ናቸው። በተመደቡበት የምርጫ ጣቢያ ከዝግጅቱ ጀምሮ ከ11 ሰዓት ተኩል ጀምሮ ውጤት እስኪለጠፍ ድረስ በዛ በተመደቡበት የድምጽ መስጫ ጣቢያ ውስጥ ተቀምጠው ሪፖርት 4 ጊዜ ያደርጉልናል። 2000ዎቹ ደግሞ ተንቀሳቃሽ ይሆናሉ። እያንዳንዱ ተንቀሳቃሽ ታዛቢ ሚኒማም 5 ጣቢያዎችን የመታዘብ ግዴታ አለበት። ሲሊንጉ ወሰን የለውም። የመጨረሻው ግን 5 ጣቢያ ነው። 3000 ተቀማጭ 2000ዎቹ ደግሞ ቢያንስ 5 ያደርጉ በአጠቃላይ 28.5 አካባቢ ፐርሰንቱን የምርጫ ጣቢያዎችን የመታዘብ አቅም አለን ወይም አቅም እንፈጥራለን ማለት ነው። ድርጅቱ በአጠቃላይ ከሁሉም የምርጫ ጣቢያዎች የሚላኩ 33000 መረጃዎች እንደሚጠብቅ የገለጹት ዋና ዳይሬክተሩ እነዚህ የሚላኩ መረጃዎች ደግሞ ተሰባስበው ተደራጅተውና ተጣርተው የምርጫው ዕለት ይፋ እንደሚደረጉ እንዲሁም አጠቃላይ ሪፖርቱ ደግሞ በአንድ ወር ከግማሽ ጊዜ ውስጥ ይጠናቀቃል ነው ያሉት። በድህረ ምርጫ ጊዜ ውስጥ ውጤቶች መለጠፋቸውን 590 እንደገና ታዛቢዎችን ተንቀሳቃሽ ታዛቢዎችን እናሰማራለን። ለ2 ሳምንት ያህል እናሰማራቸዋለን። እነዚህ 590 ታዛቢዎቻችን የምርጫ ውጤቶች በህጉ መሰረት በየድምጽ መስጫ ጣቢያው መለጠፉን
የፐብሊክ ሙድ ምን እንደሚመስል፣ ቅሬታ ካለ ምን እንደሆነ፣ የቅሬታ አቀራረቡ ስርዓት ምን እንደሚመስል እነዚህን የመሳሰሉትን ነገሮች በተከታታይ ታዝበው ሪፖርት ያደርጉልናል። እነዚህን የቅድመ ምርጫ ውጤቶች በረጅም ጊዜ ታዛቢዎች የተካሄዱትን የምርጫ ዕለት የሚካሄዱትን የትዝብት ስራዎች ድህረ ምርጫውን አጠቃላይ ወስደን ኮምፕሬሄንሲቭ የሆነ ኤሌክሽን ኦብዘርቬሽን ሪፖርት እናወጣለን። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የሲቪል ማህበረሰብ ድርጅቶች በተገቢው መንገድ ለማህበረሰቡ ግንዛቤ እንዲፈጥሩ በታዛቢነት ሚናቸው የተጣለባቸውን ኃላፊነት በአግባቡ እንዲወጡ እንዲሁም ሰላማዊ የምርጫ ሂደት እንዲኖር የድርሻቸውን እንዲያበረክቱ ጥሪ አቅርበዋል። እውነተኛ ግጭት ያለባቸው የትኞቹ ናቸው? በወሬ ደረጃ የሚገለጽባቸው የትኞቹ ናቸው? ይህ መለየት አለበት። ምክንያቱም እውነተኛ ያልሆኑ መረጃዎችን መነሻ በማድረግ ግጭት የሌለባቸውን እንዳሉባቸው ተደርጎ የሚገለጽ ከሆነ ሰላማዊ የሆነ የመምረጥና የመመረጥ ሂደቱ እንዲስተጓጎል ምክንያት ይሆናል። ስለሆነም እንደ ሲቪል ማህበረሰብ ድርጅት ሰላማዊ የሆኑ ቦታዎች ላይ ሰው በነቂስ ወጥቶ እንዲመዘገብ ማድረግ፣ ሰላማዊ ግጭት ያለባቸው አካባቢዎች ላይ ግጭቶች እንዲቀንሱ፣ ሰው የመምረጥ መብቱን እንዲጠቀም፣ የመመረጥ መብቱን እንዲጠቀም የማድረግ ስራ ከሲቪል ማህበረሰብ ድርጅቶች እንጠብቃለን ማለት ነው።